ቪዲዮ ዛሬ የተለቀቀው ቪዲዮ ላይ ስልክ እንቀማለን እኔና ዳኒ ማለት ነው። የስልክ ሌባ ብለው መተው ጻፉ። ስልክ ሰረቃችሁ ልደቦች። ይህ ብቻ በጣም ነው የሚያስጠሉት። አንዳንዴ ድሕረት ሕማቅ እዩ ብጣዕሚ ድሕረት። በስማ ፋራ ሰው እኮ ሁሌም ፋራ ነው። ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ላይክ እንዲሁ ሰብስክራይብ በማድረግ ቤተሰቡ ነው ውዶችዬ። ዳኒና አሚር እንግዲህ አሁን ላይ ያሉት አንቺንና አብርሽን ለማስታረቅ የማንፈልጠው የማንቆፍረው ጉድጓድ የለም፣ እናንተ ሰላም ለማድረግ ነው። ኦኬ መልካም፣ እነሱ ሰላም ለማድረግ ነው አይደለ? ግን ደግሞ እነሱ ሰላም እኮ የሚፈጥሩት በእንደዚህ አይነት መንገድ አይደለም። እናንተ ሁካታና ጸብን ረብሻን እየፈጠራችሁ እንዴት ነው ሰላም ሊወርዱ የሚችሉት? ማለት በእንደዚህ አይነት መንገድ ነው ሰላም የሚፈጠረው? ሜሪን ብትሆኝ እኮ ከሩታ በጣም ትልቅ ነሽ፣ የምታገናዝቢ ሴት ነሽ፣ ነገሮችን አረቀሽ የምታስቢ አይነት ሴት ነሽ። ገብትሻል አይደለ? ስለዚህ አሁን ላይ ሩታ ላይ የሆነ መስመር እያሰመርሽባት ነው ያለው። በተለይ ኦዲየንስ እንግዲህ በጣም ብዙ የማይሆን ነገር እንዲናገራት ነው እያረግሽ ያለሽው እና እውነት አንቺ ሩታን የምትወጃት ለሩታ ክብር ካለሽ ለሩታ መቃል አይደለ እህቷን መከቷን ካልሽ በእንደዚህ አይነት መንገድ አይደለም ነገሮች የምታስተካኪው። ለምንድን ነው ላይክ አብርሃምን ሩታ እንደምትፈልገው አይነት ስሜት እንዲሰማ የምታደርጊው ለሰዎች ማለት ነው? ሩታ እኮ መጣም አብርሃምም ሄደም ምንም የሚጨምር የሚቀንስ ነገር የለም እሷ ህይወት ላይ። ሳይኖርም ኖራለች፣ ኖሮም ትኖራለች። ምንም የሚፈጠረው ነገር የለም። ግን ደግሞ እያረጋችሁ ያላችሁ ነገር ትክክል አይደለም። ኦኬ ከእሷ ጎን መሆናችሁ ከእሷ ጋር ብቻዋን እንዳትሆን የብቸኝነት ስሜት እንዳይሰማት ማድረጋችሁ መልካም ነው። ግን ደግሞ ይሄ በግድ የሚሆን ነገር አለ። ነገሮች እናንተ በግድ ነው የሆነ እያረጋችሁ ያላችሁ የሆነ አፍናችሁ ምናምን አይሆንም እንደዚህ ነገር ማለት ነው። ኦኬ ትናንትና ፕራንክ አድርገው ነበረ ሄርሜላ አብርሃምን። የተፈጠረው ነገር አብዛኞቻችን አይተናል። በጣም ተደናግጦ ነበረ። ሚዘውን የሚጨብጠውን እስከ ማጣት ምናምን ነገር። ኦኬ ምናልባት ያንን ትላንትና ስለተፈጠረው ነገር እንግዲህ ዛሬ ምላሽ መስጠታችሁ ነው በእንደዚህ አይነት መንገድ አይሆኑማ። እንደዚህ እኮ የሚሆን አይደለም። ለምንድን ነው እንደዚህ የምታደርጉት? እውነት ለምን ሰላም አትፈጥሩም? በቃ እናንተ ሰላም እንዲፈጥሩ ለምን አታደርጓቸውም? በቃ አብሮ አይኑሩ፣ ችግር የለብንም እኛ አብሮ እንዲኖሩ አይደለም ችግራችን፣ ግን ሰላም አላደለ ሁለቱም ተለያይተው በሰላማዊ መንገድ ልጃቸውን እያሳደጉ በራሳቸው መንገድ የራሳቸው ስራ እየሰሩ መምጣት ይችላሉ። ይሄ ነገር በጣም እየከረረ ነው እንጂ እየበረደ አይደለም ያለው። ለምን ሜሪ በቃ ወደዋለች፣ የጸቡን ብጥብጡን ወደዋለች። እንደዚህ አይነት ነገር የሚመቻት አይነት ልጅ ናት። ደግሞ ሜሪ ጣጣ የለባትም በነገራችን ላይ። ዳኒም ደግሞ ለራስክ ስትል ነው እንጂ የሆነ ሩታን ለማገዝ ወይ ደግሞ ከሩታ ጎን ለመቆም ፈልጋ አይደለም እንደዚህ የምታደርገው ባይዘወይ ማለት ነው። ምናልባት እኔ ለነሱ ወግኛ አይደለም፣ እኔ ከሩታ ጎን ነኝ፣ መቼም ቢሆን ከሩታ ጎን ነኝ። ግን ደግሞ ሩታን በሰዎች ዘንድ ምን አይነት ኮመንት እያሰጧት እንደሆነ ማየት እንግዲህ ለእናንተ ቀላል ነው። ለምን በቃ ልክ ሩታ የፈለገችው አይነት ነው በቃ እያስመሰሉ ያሉት። በቃ ሩታ የሆነ ቅናት ምናምን ይዟት ምናምን ነገር እሱ ከሄርሜላ ጋር ስለሆነና እንደዛ ነው ኦዲየንስ እያሰብ ያለው እና በእንደዚህ አይነት መንገድ ባይሆን በጣም መልካም ነው። ስልኳን መጨረሻ ላይ ቀምተዋል። ይሄ ደግሞ ከውሸት የራቀ ነው። በነገራችን ላይ እንዴት ነው ፓስፖርት የሌለው ስልክ ሊሆን የሚችለው? እኔ እንጃ። አንዳንዴ ነገሮች በጣም ግራ ያጋቡኛል። የእውነት ፓስፖርት ሳይኖረው ቀርቶ ነው ስልኩ? እውነት የለውም። ይሄ ስልክ ደግሞ ሌላ ጣጣ ይመጣል። ታውቃላችሁ አይደል? ይሄ ስልክ አሁን ሌላ ጣጣ ይመጣል፣ ሌላ መዘዝ ያመጣል፣ ሌላ ሌቭል ላይ በቃ ይሄዳል ማለት ነው። ታውቃላችሁ ሰሞኑ የተፈጠረው ነገር በስልክ ጉዳይ ወይም ደግሞ ያው ከዳኒ ጋር የተፈጠረ ነገር አለ። ስልኩን እሱ ወስዶበት መልሶ ምናምን በጣም ብዙ ነገር ተፈጥሯል። ኦኬ በእርግጥ ነገሩን ቋጭተውታል ማለት ነው። አሁን ደግሞ የሆነ ፋይል ያዝን ብለው ደግሞ እንግዲህ ሌላ ታሪክ ሌላ ሂስትሪ ነው የሚያመጡት። እውነት ውዶች እንደዚህ አይነት ነገሮች ባይፈጠሩ መልካም ነው። ግን ደግሞ እንዴት ነው ሁሉም በቃ በራሱ ነው እየተመራ ያለውና ሩታ ደግሞ እውነት ለመናገር አንቺ ከነሱ በጣም ጠንካራ ጀግና አስተዋይ ሴት ነሽ። በነገራችን ላይ እነሱ ናቸው ሲፍጨረጨሩ የነበሩት እንጂ እኮ አንቺ ምንም አልመሰለሽም። ኖርማል ነበር ለአንቺ ስታወሪያቸውም የነበረው ስታናግሪያቸውም የነበረው በጣም በኖርማል ነው። እና እነሱ ናቸው በጣም ተናደው ምናምን ነገር ሲፍጨረጨሩ የነበሩት ሁለቱም ሜሪና ዳኒ ማለት ነው። ለማንኛውም የኔ ወዶች እውነት ለመናገር እንደዚህ ባይሆን በጣም ደስ ይላል። እንደዚህ ባይሆን ስላችሁ እንደዚህ አይነት መንገድ በቃ ማለት
አውቃለሁ ሩታ በጣም የተከፋችበት የተናደደችበት በጣም ብዙ የሆነችው ነገር አለ። ግን በቀልም በበቀል አይደለም። ገብቷችሁ አይደለ? በእንደዚህ መንገድ ባይሆን መልካም ነው። ለምን ሁልጊዜ ሩታ ላይ ነው ጫና እየበዛባት ያለ፣ ሁልጊዜ ሩታ ላይ ነው ኦዲየንስ የሚጮው፣ ሁልጊዜ በቃ በሩታ ነው ነገሮች እንዴት ነው የሆነ በቃ የሚከሩት ማለት ነው። ስለዚህ ያ ነገሮች እንዳይፈጠሩ በማለት ነው የኔ ወዶች እንግዲህ የስልክ ሌላ ጣጣ እንደሚያመጣ እየነገርኳችሁ ነው። ነገ እንግዲህ ምን ሊፈጠር እንደሚችል ማሰብ በጣም ቀላል ነውና እስኪ የሚፈጠረው ነገር እናያለን። ሰብስክራይብ ላይክ ያደርጋችሁ ቤተሰቡኑ ወዳችኋለሁ። ባባይ